ሊቨርፑል ከተከታታይ 4 ጨዋታዎች ሽንፈት በኋላ በስተመጨረሻም ዛሬ አሸንፏል። በአውሮፓ ቻምፒየንስ ሊግ የሶስተኛ ሳምንት ጨዋታ ከአይንትራክት ፍራንክፈርት ጋር ጨዋታውን ያከናወነው ሊቨርፑል ከመመራት ተነስቶ 5 ግቦችን በማስቆጠር ጨዋታውን አሸንፏል። ጨዋታው ላይ ሊቨርፑል ፍጹም የበላይነት የወሰደ ሲሆን የቆሙ ኳሶችንም በማስቆጠር የቆሙ ኳሶች ላይ የተወሰነ ለውጦችን እያሳየ ስለመሆኑም በምሽቱ ጨዋታ ላይ ፍንጭ ሰጥቷል። ከዛ ባለፈ አሰልጣኙ አርነ ስሎት ሞሳላን ተጠባባቂ ወንበር ላይ ማስቀመጣቸውም ግርምትን አጭሯል። ሊቨርፑል በዚህኛው ጨዋታ ላይ እጅግ ባስገራሚ ሁኔታ ጨዋታውን አሸንፎ ወጥቷል። ጨዋታው እንዴት ነበር? ሊቨርፑልስ እንዴት ባለ መንገድ ነው ይህንን ጨዋታ ያሸነፈው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። የዩቲዩብ አናሊቲክስ እንደሚያሳየን ከሆነ 65 በመቶ የሚሆኑት የቻናላችን ተከታታዮች ቻናሉን የሚከታተሉት ሰብስክራይብ ሳያደርጉ ነው። ስለዚህ ሰብስክራይብ በማድረግና የሮል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው ቪዲዮን ላይክ እያደረጋችሁ እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ሲደረግ ሊቨርፑል ከሜዳ ውጪ ወደ ጀርመን ተጉዞ ነበረ አይንትራክት ፍራንክፉርትን የገጠመው። ይሄ ጨዋታ ለሊቨርፑሎች እጅግ በጣም ቁልፍ የሚባልና ወሳኝም መርሃ ግብር ነበር። ምክንያቱም በዚህ ጨዋታ ላይ ቢሸነፉ ኖሮ 5 ተከታታይ ጨዋታዎችን በመሸነፍ ከ72 ዓመታት በኋላ ሌላ መጥፎ ሪከርድ የሚያስመዘግቡበት አዲስ መጥፎ ታሪክ ይመዘገብ ነበረ። ምክንያቱም 4 ተከታታይ ጨዋታዎችን ከዚህ በፊት ተሸንፈዋል። በክሪስታል ፓላስ፣ በጋላታ ሳራይ እንዲሁ ደግሞ በቼልሲ እና ባለፈው ደግሞ በማንቸስተር ዩናይትድ ተከታታይ 4 ጨዋታዎችን ተሸንፈዋል። ዛሬ ቢሸነፉ ኖሮ ከ72 ዓመት በኋላ ለመጀመሪያ ጊዜ ነበር 5 ተከታታይ ጨዋታዎች ላይ ይሸነፉ የነበረው። ነገር ግን ያ እንዳይሆን ደግሞ የክለቡ ተጫዋቾች በአስገራሚ ሁኔታ ድንቅ ብቃታቸውን ነው ማሳየት የቻሉት። ያው ጨዋታው ላይ እንግዲህ ቀድሞ ጎል ማስቆጠር የቻሉት ፍራንክፉርቶች ነበሩ። በተለይም ደግሞ የቀድሞ የሊድስ ዩናይትድ ተጫዋች የነበረው ራስሙስ ክሪስተንሰን የመጀመሪያውን ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። አርነ ስሎት በዚህ ጨዋታ ላይ የ5 ተጫዋቾችን ለውጥ አድርገው ነው ወደ ሜዳ የገቡት። ሞሳላም እንደዚሁ ተጠባባቂ ወንበር ላይ ነበር። ይሄ ራሱ በጣም አነጋጋሪ ሆኖ በምሽቱ ላይ ብዙዎች ሲወያዩበት ነበር። ምክንያቱም ሞሳላም ቤንች አድርገው መጀመራቸው ከምን አንጻር ነው? ምናልባትም ደግሞ ተጫዋቾችን ሮቴት እያደረጉ ከመጠቀም አንጻር ወይስ ደግሞ በተጫዋቹ ብቃት ደስተኛ ስላልሆኑ የሚል ጥያቄ እንዲነሳ የሚያደርግ ነበር። ግን የፎርሜሽን ለውጥ ደግሞ እንዳደረጉም በአሰልጣኙ በኩል ስንመለከት ነበረ። ከዛ በኋላ ግን በ9 የመጀመሪያ አጋማሽ ደቂቃዎች ነው ሊቨርፑል አከታትሎ 3 ግቦችን ማስቆጠር የቻለው። ይሄ ደግሞ እጅግ በጣም የሚያስገርም ሆኖላቸው ተመልክተናል። የመጀመሪያውን ጎል ቅድም ያልኳቸው ክሪስተንሰን ሲያስቆጥር ምናልባትም ደግሞ ኳሱን ወደፊት ይዞ እየሄደ ነበረው ፍሎሪያን ቬርትስ ኳሱን ተቀምጦ ነበር። ከዛ በቢውልድ አፕ በካውንተር አታክ ተጫውተው ያንን ጎል ያስቆጠሩት። ከዛ ፍራንክፈርቶች ጎል ባስቆጠሩበት ተመሳሳይ መንገድ ሊቨርፑሎች ደግሞ በፈጣን ሁኔታ በመልሶ ማጥቃት ጎል አስቆጥረዋል። ኡጎ ኤኪቲኬ ነው የቀድሞ ክለቡ ላይ ጎል ማስቆጠር የቻለው። ከጥቂት ወራት በፊት የአይንትራክት ፍራንክፈርት ተጫዋች ነበረ። ነገር ግን አሁን ደግሞ በቀዩ መለያ የሊቨርፑል ተጫዋች ሆኖ የቀድሞ ክለቡ ላይ ጎል ማስቆጠር ችሏል። በጣም ፈጣን ነበረ። በተለይ ኳሱን በመልሶ ማጥቃት ይዞት በሚሄድበት ጊዜ 2 ተከላካዮች ከሱ ጀርባ እየሮጡ ነበር፣ ግን በፍጹም ሊደርሱበት አልቻሉም። እናም ፍጥነቱን ተጠቅሞ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ያንን ኳስ ወደ መረብነት ወደ ግብነት መቀየር ችሏል። የካውንተር አታኩን ኳስ ለዚህ ደግሞ የአንዲ ሮቤርሰን ተጠቃሽ ሚና ትልቁን ጉልህ አስተዋጽኦ ይወስዳል። ከዛ ተከታታይ ኳሶች የተቆጠሩት በቆሙ ኳሶች ነበረ። ከማዘመት የተሻገሩ ኳሶችን ቫንዳይክና ኢብራሂማ ኮናቴ ወደ ግብነት ቀይረው ይህንን ክለብ የበለጠ መሪ እንዲሆን አስችለውታል። ኮዲ ጋክፖ ደግሞ ግብ አስቆጥሯል። እንደዚሁ ከቀይ መስመር ላይ የተሻገረለትን ኳስ በሁለተኛው አጋማሽ ወደ ግብነት ሲቀይር ዶሚኒክ ሶቦዝ ላይ ደግሞ ከ16-50 ውጭ አክርሮ በመምታት ቆንጆ ጎል አስቆጥሮ ሊቨርፑልን በጨዋታው ላይ 5-1 በሆነ ውጤት እንዲያሸንፍ አስችሎታል ማለት ነው። ነገር ግን እዚህ ጨዋታ ላይ ደግሞ ያው ከተጫዋቾች አሰላለፍ ጋር ተያይዞ አንዳንድ ነጥቦችን ማንሳት
በጣም አስፈላጊ ነገር ነው። ምክንያቱም ጨዋታው ላይ አሰልጣኙም የተወሰኑ የተጫዋቾችን ቅያሬዎችንና ለውጦችን ሲያደርጉ ስለተመለከትን ነው። ያው በዚህ ጨዋታ ላይ ፍሎሪያን ቬርትዝ እንግዲህ ከ10 ጨዋታዎች በኋላ አሲስት ሲያደርግ ተመልክተነዋል። ይሄ በጣም ጥሩ የሚባል ሂደት ነው። ተጫዋቹ እስካሁን አሲስት አላደረገም፣ ጎል አላስቆጠረም የሚሉ ትችቶች ሲሰነዘሩበት ነበር። ግን አሁን ወደ ትራክ እየመጣ እንዳለ ይሄኛው ጨዋታ በደንብ ያሳየ ሆኗል። ከዚህ በኋላስ እንዴት ባለ መንገድ ሊቀጥል ይችላል ነው ትልቁ ጥያቄ ሊሆን የሚችለው። ግን እኔ ከጨዋታው በፊት ስናገር እንደነበረው ለአሰልጣኝ አርነ ስሎት ማን ነው የፊት መስመር ጥሩ ተመራጭ መሆን የሚችለው? ኡጎ ኤኪቲኬ ነው ወይስ ደግሞ አሌክዛንደር ኢሳቅ ነው የሚል ጥያቄ መነሳቱ አይቀርም። አሁን እሳቸው ከዚህ በፊት አሌክዛንደር ኢሳቅ ሊቨርፑልን ከመቀላቀሉ በፊት ሁጎ ኤኪቲኬን ነበረ በቋሚ 11 ላይ ሲጠቀሙ የነበረው። እሱም እንዳያችሁት ተከታታይ ጨዋታዎች ላይ በኮሚኒቲ ሺልድ፣ ከዛም በኋላ ደግሞ በቦርንመዙ የመክፈቻ ጨዋታ ላይ፣ ቀጥሎ በተደረገው የኒውካስሉ ጨዋታ ላይ በተከታታይ ጌሞች ላይ ጎሎችን እያስቆጠረ ነበረ። ልክ ግን አሌክዛንደር ኢሳቅ ደግሞ ወደ ሊቨርፑል ሲመጣ የቋሚ 11 ቦታ ላይ ይህንን ተጫዋች በማሰለፍ ኢሳቅን በማሰለፍ ተጫዋቹ ቤንች ላይ እንዲቀመጥ ነው ያደረጉት። አሁን ሁለቱም የራሳቸው ኳሊቲ ያላቸው ጥሩ ኳሊቲ ያላቸው፣ ግን አሁን በፎርም ደረጃ ወይ ደግሞ ጥሩ በመጀመር ደረጃ ማን ነው የተሻለ ተጫዋች ብለን ካልን ያለምንም ጥርጥር ኡጎ ኤኪቲኬ ከአሌክዛንደር ኢሳቅ የተሻለ ስለመጀመሩ ማንሳት እንችላለን። አሁን ዘንድሮ በጣም ብዙ እየተወቀሱ ያሉ የፊት መስመር ተጫዋቾች አሉ። ቤንያሚን ሼሽኮ ሲወቀስ ተመልክተናል። ቪክተር ዮኬሬስ በአርሰናል በኩል ሲወቀስ ተመልክተናል። የእነሱን ያክል ግን አሌክዛንደር ኢሳቅ ብዙ ትችት እየቀረበበት አልነበረም። እንደውም በባለፈው አርነ ስሎት ከማንቸስተር ዩናይትዱ ጨዋታ በፊት በነበራቸው ጋዜጣዊ መግለጫ ላይ የእስካሁኑ ፕሪሲዝን ነበረ፣ በቃ የቀድሞ ውድድር ዘመን ዝግጅት ሳያደርግ ነው የመጣው፣ ስለዚህ የፕሪሲዝን ነበር እስካሁን የነበረው። አሁን ግን ከዚህ በኋላ ተጫዋቹ ጥሩ ተጫውቷል ለማለትም ጥሩ አልተጫወተም ለማለትም ትክክለኛው ጊዜ አሁን ነው ብለው ሲናገሩ ነበር እና እስካሁን አንድ ጎል ነው ያስቆጠረው፣ እሱንም በካራቦ ካፕ ሳውዛምፕተን ላይ። አሁን በዚህ በአይንትራክት ፍራንክፈርቱም ጨዋታ ላይ ከግብ ጠባቂ ጋር 1-1 ተገናኝቶ ጥሩ የሚባል አጋጣሚ አግኝቶ ነበረ፣ ግን ያንን አጋጣሚ ደግሞ ሳይጠቀምበት ቀርቷል። በአንጻሩ ደግሞ ከሱ ጋር የሚመሳሰል አይነት ኳስ ደግሞ አግኝቶ ሁጎ ኤኪቲኬ ወደ ጎልነት መቀየር ችሏል ማለት ነው። አሁን ደግሞ ተጫዋቹ ጉዳት እንዳጋጠመውም ጭምር ነው የተመለከትነው። በረፍት ሰዓት ላይ አሰልጣኙ ተጫዋቹን ቀይረው ለማስወጣት ተገደዋል። የብሽሽት ጉዳት እንዳጋጠመውና የከፋ እንደማይሆን ተስፋ እንደሚያደርጉ አሰልጣኙ አርነ ስሎት ተናግረዋል። እንግዲህ እንዲህ ባለው ሁኔታ ውስጥ ነው አሁን ማን ይጀምር የሚለው አይነት ጥያቄ እየተነሳ የሚገኙ። ምክንያቱም ሁጎ ኤኪቲኬ ክለቡ እየተመራ በነበረበት ሰዓት ላይ ምን አይነት ፈጣን ምላሽ እንደሰጠ አይተናል። ጎሉን አስቆጥሮ ሰለብሬት አላደረገም፣ የቀድሞ ክለቡ ነው፣ ግን ደግሞ በጣም ፈጣን ነው። እንደ ቁመቱ አይደለም። አንዳንድ የረጅም ተጫዋቾች አይፈጥኑም ይባላል፣ ግን ኤኪቲኬ በጣም ፈጣን ነው። በጣም በፍጥነት ነው ያንን ኳስ ሄዶ ወደ ግብነት ሲቀይር የተመለከት ነው እና ኳሱን ኮንትሮል ያደረገበት ሁኔታው፣ ፍጥነቱ፣ ስፒዱ፣ ኮምፖዠሩ እጅግ በጣም አስገራሚ ነው። ፈጣን ሩጫ አድርጎ ተከላካዮቹ እንዳይደርሱበት አድርጎ ነው ያንን ኳስ ማስቆጠር የቻለውና በተለያዩ ጨዋታዎች ላይ እንደተመለከት ነው በቼልሲ እንዲሁ ደግሞ በማንቸስተር ዩናይትድ ጨዋታዎች ላይ ተጫዋቹ ተጣዋቂ ወንበር ላይ ተቀምጦ ነው የጀመረው። እሱ ልክ ደግሞ ቤንች በሆነባቸውም ጨዋታዎች ላይ ሊቨርፑል ሲያሸንፍ አልተመለከትንም፣ ወይ ደግሞ አሌክዛንደር ኢሳቅም ውጤታማ የሆነ የሜዳ ላይ ፐርፎርማንስ ሲያሳይ አልተመለከትንም። ስለዚህ አሁን ትልቁ ጥያቄ የሚነሳው ማን በቋሚነት ይጀምር ነው። እንደውም አሰልጣኙ ሁለቱንም አንድ ላይ ሊያጫውቷቸው ይችላሉ፣ ኤኪቲኬንም እንዲሁ ደግሞ አሌክዛንደር ኢሳቅንም ሁለቱንም በአንድ አሰላለፍ ሊጠቀሟቸው ይችላሉ የሚሉ ግምቶች ነበሩ። ልክ ዛሬ እንዳደረጉት አሁን ዛሬ በሁለቱ መስመሮች በኩል ፍሎሪያን ቬርትዝ እና እንዲሁ ደግሞ ኮዲ ጋክፖን ተጠቅመው ከነሱ ፊት ለፊት ደግሞ አሁን እያነሳናቸው የምንገኘውን ሁለቱን አጥቂዎች በፊት መስመር ቦታ ላይ አሰልጣኙ አስጀምረዋል። ምናልባት 4-4-2 ፎርሜሽን ይመስላል ሜዳ ላይ ስትመለከቱትና ይህንን አይነት ነገር ነበር አሰልጣኙ ለማድረግ ጥረት ሲያደርጉ የተመለከት ነው እና ሁለቱንም ተጫዋቾች አንድ ላይ ለማጫወትና አንድ ላይ ለማሰለፍ ነበር አሰልጣኙ ጥረት ያደረጉት። ዛሬም ለመጀመሪያ ጊዜ ይህንን አይነት ሁኔታ ብንመለከትም ነገር ግን የበለጠ አንጸባራቂ ሆኖ ስንመለከተው የነበረው ኡጎ ኤኪቲኬን ነው። ቅድም እንዳልኩት አሌክዛንደር ኢሳቅ ጥሩ ድሎችን አግኝቶ ነበረ። ነገር ግን ደግሞ ግብ ጠባቂው ዜትረር እነዛን ኳሶች ወደ ግብነት እንዳይቀይራቸው አድርጎታል። በተለይ በመጀመሪያዎቹ 15 ደቂቃዎች
ከዛ በኋላ ደግሞ ተቀይሮ ወጥቷል። ቅድም እንዳልኳችሁ በጉዳት ምክንያት አሁንም አሌክዛንደር ኢሳክ ያንን ፊት የሆነውን ብቃቱን ለመመለስ ጥቂት ጊዜያት እንደሚያስፈልጉት ጭምር ነው በእነዚህ ሁኔታዎች ላይ እየተመለከትን የምንገኘው። እንግዲህ የሁለቱ ተጫዋቾች በቋሚነት መጀመር የአሌክዛንደር ኢሳክና እንዲሁ ደግሞ የኡጎ ኤኪቲኬ በቋሚነት መጀመር ስሎት ሞሳላን ተጠባባቂ ወንበር ላይ እንዲያስቀምጡት አድርገዋል። በሁለት ምክንያቶች ያንን እንዳደረጉት ይታሰባል። የመጀመሪያው ሁለቱን ተጫዋቾች አንድ ላይ ለማሰለፍ ሲባል የፈጠሩት ሁኔታ እንደሆነ ነው እየተገለጸ ያለው። ከዛ ባለፈ ደግሞ ተጫዋቹ ጥሩ ፐርፎርማንስም እያሳየ ስላልሆነና በዘንድሮ ውድድር ዓመት ጥሩ ጅምር ላይ ስላልሆነ ነው ተጫዋቹ እንግዲህ ተጠባባቂ ወንበር ላይ እንዲቀመጥ የተደረገውና አሰልጣኙ እንግዲህ እንደዚህ አይነት ሁኔታዎችንም ጭምር ነው ያደረጉት። ፍሎሪያን ቨርትስ በመስመር ላይ ሲያጠቃ ተመልክተነዋል። ግን ደግሞ ኡጎ ኤኪቲኬን በደንብ በቋሚነት ማስጀመር ምን ያክል አስፈላጊ እንደሆነ ምን ያክል በጣም ወሳኝ እንደሆነ በዚህ ጨዋታ ላይ በተደጋጋሚም ጨዋታዎች ላይ ይህ የፊት መስመር ተጫዋች ለአርነ ስሎት በደንብ ጥሩ የሆነ መልእክት ያስተላለፈበት ጨዋታ ነበር ብሎ መናገር ይቻላል። ሌሎቹን ጉዳዮች ስንመለከት ሊቨርፑል የቆመ ኳስ ችግሮቹን በዚህ ጨዋታ ላይ በተወሰነ መንገድ የቀረፈ ይመስላል። ጠዋት በነበረኝ ፕሮግራም ላይ እንዳነሳሁት ከ57 የቆሙ ኳሶች ወደ ግብነት መቀየር የቻሉት አንዱን ብቻ ነው ወይም ደግሞ አንዱን የቅጣት ምት ብቻ ወደ ግብነት መቀየር ችለዋል የሚሉ ነጥቦችን ሳነሳ ነበረ። ዛሬ ግን በእነዚህ ሁለት የሴት ፒስ ጎሎች ላይ ቫንዳይክም እንዲሁ ደግሞ ኮናቴ የሚያስቆጠሯቸውን ጎሎች ስንመለከት ምናልባት ይሄ ነገር የበለጠ እየተሻሻለ እየመጣ እንዳለም ጭምር ነው እያየን የምንገኘው። በተለይም ደግሞ አሰልጣኝ አርነ ስሎት ከማንቸስተር ዩናይትዱ ጨዋታ በኋላ ምን አይነት እሳቤ እንደነበራቸው ብዙዎች ሲወያዩበት ነበረ እና ይሄ የቆሙ ኳሶችን በመከላከል ረገድ ምን አይነት ችግር እንዳለባቸው ከተጫዋቾቻቸው ጋር ውይይት እንዳደረጉም እየተነገረ ነው የሚገኘው። ምክንያቱም ሃሪ ማጓየር በግንባር ገጭቶ ነበር በባለፈው ግን ማስቆጠር የቻለው። በዚህ በአይንትራክት ፍራንክፉርቱ ጨዋታ ላይ ግን ኮዲ ጋክፖ ያሻማውን ኳስ ቫንዳይክ ወደ ግብነት ቀይሮታል። ጨዋታውን 2-1 መምራት የሚችሉበትን እድል ነው ያገኙት። ከጥቂት ደቂቃዎች በኋላ ደግሞ ኮናቴ በጣም በሚያስገርም ሁኔታ ሶቦዝ ላይ ያሻማለትን ኳስ ወደ ግብነት ቀይሯልና ኦንዘ ስፖት ነበር እነዛ ኳሶች የተሻሙት። እነዚህን ኳሶች ወደ ግብነት መቀየር ችለዋል እና እንደውም ልክ እነዚህ ጎሎች ከተቆጠሩ በኋላ በሲቢኤስ ላይ በተንታኝነት እየሰራ የሚገኘው እንዲሁ ደግሞ የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር ሴት ፒስ ኤፍሲ የሚለው ለአርሰናል እንግዲህ ሲጠቀሙበት የነበረውን ስም ለሊቨርፑል ሲጠቀምበት እንደነበር አይተናል እና ሊቨርፑል በእነዚህ ጥቂት ደቂቃዎች ውስጥ በጣም ባስገራሚ መልኩ ነው ሁለት የቆሙ ኳሶችን ወደ ግብነት መቀየር የቻሉት እና ሊቨርፑል ከመመራት ተነስቶ እነዚህ ጨዋታዎች እንዲያሸንፍ ያደረጉት ሁለት ኳሶች የተቆጠሩት በቆሙ ኳሶች ነው። ክለቡ በጣም ብዙ መሻሻል የሚጠበቁበት ነገሮች አሉ። በተለይ ደግሞ የቆሙ ኳሶችን በተመለከተ አትሌቲኮ ደ ማድሪድን 3-2 ሲያሸንፉ የቫንዳይክን የኮርና ኳስ ወደ ግብነት የተቀየረበትን ሁኔታ እናስታውሳለን። ሊቨርፑሎች በተለይም በባለፈው ዓመት አንድ ፕሮግራም እንደሰራው አስታውሳለሁ። በአርቲፊሻል ኢንተለጀንስ ወይም ደግሞ በኤአይ የሚታገዝ የቆመ ኳስ ሲስተምን ተግባራዊ ለማድረግ ነበረ ጥረት ሲያደርጉ እንደነበረ ሲገለጽ የነበረው። በተለይ ከ3000 በላይ የቆሙ ኳሶች ለናሙናነት ወይም ደግሞ ለሳምፕልነት እንደተወሰዱና ከዛ ደግሞ ኤአይ ያንን ሪያላይዝ እንዲያደርገው አርቲፊሻል ኢንተለጀንሲ ወይ ደግሞ የሰው ሰራሽ አስተውሎቱ ያን ነገር ሪያላይዝ እንዲያደርገውና እነሱ ደግሞ እንዲጠቀሙበት የተደረገበት ሂደት እንደነበረ አንድ ፕሮግራም በባለፈው ዓመት ሰርተን ነበረ። ትንሽ ወደ ኋላ መለስ ማለት ሊጠበቅባችሁ ይችላል፣ ግን ብትፈልጉ ታገኙታላችሁና ወይም ደግሞ እዚህ ሊንክ ላይ እናስቀምጥላችኋለን። የባለፈውን ዓመት ፕሮግራም የቆሙ ኳሶችን እንዴት ለመጠቀም እንዳሰቡ በኤአይ ታግዘው ከነዚህ ከ3000 ምናምን የማዕዘን ምቶች የቆሙ ኳሶች በ3 የውድድር ዓመት ከተመቱ የማዕዘን ምቶች የተወሰዱ ሳምፕሎች ናቸውና ያንን ለመጠቀም ነበር ጥረት ያረጋሉ ተብሎ ሲነገር የነበረው። መረጃውን ዚ አትሌቲክ ይመስለኛል በወቅቱ ዘግቦ የነበረው። ስለዚህ ሁኔታዎች ውስጥ መለከቷቸው ምን ያክል ሊቨርፑል አሁንም የቆመ ኳስ ላይ ቢጠቀምበት በደንብ ቢሰራበት ጥሩ አቅም ያላቸው ተጫዋቾች እንዳሉ ሶቦዝ ላይ ጋክፖ በጣም በጥሩ መንገድ ኳሶችን ማሻገር ኳሶችን ክሮስ ማድረግ ይችላሉ። እነ ቫን ዳይክ እንደነ ኮናቴ ያሉ ተጫዋቾች ደግሞ እንዲህ አይነቱን ኳሶች ወደ ግብነት መቀየር ወደ ውጤታማነት መቀየር ላይ ቁልፍ የሆኑ ተጫዋቾች እንደሆኑ እያየን እንገኛለን እና ክለቡ ደግሞ
አሮን ብሪክስን የቆመ ኳስ አሰልጣኝ አድርጎ ወደ ክለቡ አምጥቷል በቋሚነትና ያንንም ያደረጉበት ትልቁ ምክንያት ደግሞ በተለይ በዚህ የውድድር ዓመት ሊቨርፑል የቆመ ኳስ ማጥቃቱን የበለጠ እንዲያሻሽል በቆመ ኳስ ላይ ያለውን ውጤታማነት የበለጠ ከፍ እንዲያደርግ ነው አሮን ብሪክስ የቆመ ኳስ አሰልጣኝ ሆነው ወደዚህ ክለብ የመጡትና በዋነኝነት ደግሞ ክለቡ አሁን የቆመ ኳስ ችግሩን እንዲቀርፍ እንዲህ ባሉ ጨዋታዎች ላይ ልክ አሁን ቻምፒየንስ ሊግ ላይ እንዳደረጉት ሁሉ ወደ ፕሪሚየር ሊጉም ደግሞ መጥቶ ቅጣት ምቶች ላይ የማዕዘን ምቶች ላይ በደንብ ክለቡ ውጤታማ እንዲሆንም ጭምር ይፈልጋልና አርነ ስሎት ፖዘቲቭ የሆነ ባላንስ በቆመ ኳስ መከላከልም በቆመ ኳስ ማጥቃትም ላይ ፖዘቲቭ የሆነ ባላንስ እንዲኖር ይፈልጋሉ። ሶ ያንን ነው በደንብ በዚህ ጨዋታ ላይ እየተመለከት ነው። ቀጣይነት ይኖረዋል የሚለውን አብረን እንመለከታለን ማለት ነው። ከዛ ግን ከዚህ ጨዋታ ጋር አያይዘን የምናነሳው የመጨረሻው ነገር አሰልጣኝ አርነ ስሎት ለተጫዋቾቻቸው የሚሆን ወይም ለአዳዲስ ፈራሚዎቻቸው የሚሆን አዲስ ታክቲክ አዘጋጅተው ነው ወይ የመጡ ያሉት? ምክንያቱም ዘንድሮ ትልቅ ተጫዋቾችን አስፈርመዋል፣ አዳዲስ ተጫዋቾችን አስፈርመዋል። ግን ለእነዚህ ተጫዋቾች የሚሆን ሴታፕ እስካሁን ድረስ አልተገኘም እና ያን እንዴት ነው አሁን እያስተካከሉ ያሉት የሚሉ ነጥቦች ናቸው እስካሁን ድረስ ሲነሱ የነበረው። ምክንያቱም ከዚህ ቀደም ክለቡ በሚታወቅበት አሰላለፍ ነው እነዚህን አዳዲስ ተጫዋቾች ለማሰለፍ ጥረት እያደረጉ የነበረው፣ ግን በሚፈለገው ልክ ደግሞ ውጤታማ ሆነው አልተመለከትም እና እንግዲህ ይህንን የ4-2-3-1 አሰላለፍ ወይ ደግሞ የሆነውን አይነት አዲስ ፎርሜሽን በማምጣት ሜዳ ላይ ለመጠቀም ያሰቡ ይመስላል። ሞሳላ በዚህ ጨዋታ ላይ ቅድም እንዳልኩት ተጣዋቂ ወንበር ላይ ተቀምጦ ነው የጀመረው። ምናልባትም ቤንች ላይ ሆኖ ይጀምራል የሚል ግምት አልነበረም ለሊቨርፑል ደጋፊዎች ወይም ደግሞ ለየትኛውም ገማችን ቢሆን ሊቨርፑል በዚህ ጨዋታ ላይ በፍጹም ሞሳላን ቤንች አድርጎ ተጣዋቂ ወንበር ላይ አስቀምጦ ይጀምራል የሚል ግምት አልነበረም። ግን ደግሞ አሰልጣኙ አርነ ስሎት ደፋር ውሳኔ የወሰነው ተጫዋቹን ቤንች አድርገው ነው የጀመሩት። የሚያስገርመው ነገር ደግሞ እሱ ብቻ ሳይሆን ከዛ ባለፈ ደግሞ እንደዚሁ ሞሳላህን ቀይረው እንኳን ያስገቡት 74ኛው ደቂቃ ላይ ነው። እንደነ ማካሊስተር ያሉ ተጫዋቾችን ቀይሮ ያስገቡት እንደዚሁ በዚህኛው ደቂቃ ላይ ነበረ እና ምናልባት አዲስ ፎርሜሽን ለመጠቀም ወይም ደግሞ ቴስት ለማድረግ እየሞከሩ ነው የሚሉ ጥያቄዎችን ነው ልናነሳ የምንችለው። እኔ ፎርሜሽኑን ሳየው የ4-4-2 ፎርሜሽን ነው የሚመስለው በዚህ በሜዳ ላይ ስትመለከቱት። ምክንያቱም ፊት ለፊት ላይ ሁለቱን ተጫዋቾች ኡጎ ኤኪቲኬና አሌክዛንደር ኢሳክ አሉ። ከዛ ደግሞ መሀል ላይ በአጥቂ አማካይ ቦታ ላይ ማለት ነው ጋክፖና ቨርትዝ ሁለቱ ተጫዋቾች እንዲሰለፉ አድርገው ነው ወደ ሜዳ የገቡትና ከዛ ከነሱ ጀርባ ደግሞ የነ ዶሚኒክ ሶቦዝ ላይ ወደ ሜዳ ገብተው የመጫወትን ሂደት ነው በዚህ የጨዋታ መርሃ ግብር ላይ የተመለከተ ነው። ስለዚህ አሰልጣኙ የሆነ ለየት ያለ ነገር ወይም ደግሞ እስከዛሬ ከምናውቀው ለየት ያለ ነገር ሞክረው አንዳንድ ጨዋታዎችን ቴስት ለማድረግና ለማየት ለመፈተሽም ይመስላል እንደዚህ አይነት አቀራረቦችን ይዘው ወደ ሜዳ የመጡት እና እንግዲህ ያንን ነገር በተወሰነ መንገድ ለመቀየር ሞክረው የተሳካላቸው ይመስላል። ኩርቲስ ጆንስ እና እንዲሁ ደግሞ ዶሚኒክ ሶቦዝ ላይ ሁለቱ ተጫዋቾች ደግሞ ከጀርባ ሆነው በደንብ ተከላካዮችን የሚያግዙ ተጫዋቾች ናቸው። ሚሎስ ኬርኬጅ ብዙ ጥያቄ የሚነሳበት ተጫዋች ነበር። ጠዋት በነበረኝም ፕሮግራም ላይ አንስቼዋለሁ። በዚህ ጨዋታ ላይ ግን አንዲ ሮበርሰን ነው ወደ ሜዳ የገባው። ሮበርሰንም ደግሞ ገብቶ ለተቆጠረም ጎል አስተዋጽኦ አድርጓል። ከዛ ባለፈ ደግሞ መከላከሉም ጥሩ እንደነበር አይተናል እና አሰልጣኙ በተከታታይ ጨዋታዎች ላይ ባጋጠሟቸው ሽንፈት እንደ አላርም እንደ ማንቂያ ደወል ሆኖላቸው ያሉባቸውን ክፍተቶች በደንብ ያረሙ ይመስላል። በተለይ ምኑ ጋር ነው ክፍተት ያለብን፣ ምን ነገሮችን ማስተካከል አሉብን ከሚሉ ነገሮች አንጻር ፍሪምፖንግም እንደዚሁ በቋሚነት ጀምሮ ነበር በዚህ የጨዋታ መርሃ ግብር ላይ። ነገር ግን ደግሞ ፍሪምፖንግ ጉዳት እንዳጋጠመውና ለሳምንታት ከሜዳ እንደሚርቅ ነው የተገለጸውና ይህም ለሊቨርፑል ደጋፊዎች ጥሩ አይመስልም። ምክንያቱም ይሄ የቀይ መስመር ብዙ ክፍተት ያለበት እንደሆነ ይታወቃልና አሁን በዚህ የቀይ መስመር ላይ ደግሞ ምን አይነት ሌላ አማራጭ ይጠቀማሉ? የነ ኩናር ብራድሊ ወይስ ደግሞ የነ ሶቦዝ ላይ ነው እንደ አማራጭ ሊጠቀሙ የሚችሉት የሚለውን እንግዲህ ቀጣዩ ጊዜ ላይ የምንመለከት ይሆናል። ያው አይንትራክት ፍራንክፈርት ጨዋታው ላይ ያን ያክል ከባድ ተጋጣሚ አልነበረም። ቀድሞ ጎል አስቆጥሯል። በእርግጥ በዓለም ዋንጫ ውድድር ላይ በ2022 ከጃፓን ብሔራዊ ቡድን ጋር የምናውቀው ሪትሱ ዶአን ያ ከጀርመን ብሔራዊ ቡድን ጋር በተደረገው ጨዋታ ላይ ምርጥ ብቃቱን ያሳየው ተጫዋች፣ እንዲሁ ደግሞ በ2014 የዓለም ዋንጫ ፍጻሜ ላይ ጎል ማስቆጠር የቻለው ማሪዮ ጎትዘ ጥሩ እንቅስቃሴ ያሳዩባቸው ደቂቃዎች ነበሩ። ግን ከደቂቃ ደግሞ የሊቨርፑልን ጫና
መቋቋም እንዳልቻሉ የተመለከትንበት ምሽት ነበረ። ለዛም ነው ልዩነታቸውን ስትመለከቱት በጣም ሰፊና የሰማይና የምድር ያክል ነበረ። ሊቨርፑል ኤክስፔክትድ ጎሉ 3.3 ነበረ። በአንጻሩ ደግሞ የአይንትራክ ፍራንክፈርት 0.2 ነው። አንድ እንኳን አይሞላም እዚህ ጨዋታ ላይ ጎል የማስቆጠር ሂደታቸውና ይህንን ሁኔታ ነው እንግዲህ ስናይ የነበረው። ከዛ በተጨማሪ 4 ሙከራዎችን ፍራንክፈርቶች ሲሞክሩ ሊቨርፑል 18 ሙከራዎችን ሞክሯል። ከ18ቱ 14ቱ ኢላማቸውን የጠበቁ ሙከራዎች ናቸው። ተመልከቱ እንግዲህና ምን ያክል ከ18ቱ 14ቱ ማለት ኦልሞስት 95 በመቶ ኢላማቸውን የጠበቁ ሙከራዎች ነበሩ። ከ14ቱ ነው 5ቱ የተቆጠሩትና 9 ኳሶችን ታርጌት ኳሶች እንግዲህ ሳይቆጠሩ ቀርተዋል። ፍራንክፈርቶች 4 ሙከራ ሞክረው አንድ ኳስ ብቻ ነው ኢላማውን የጠበቀላቸው። 65 በመቶ ሊቨርፑሎች ኳስ ተቆጣጥረው ነበር። 35 በመቶ ኳስ ደግሞ የተቆጣጠሩት ፍራንክፈርቶች ናቸው። ስለዚህ በጥቅሉ ካያችሁት ሊቨርፑል የበላይነት የወሰደበት በጣም ጥሩ ፐርፎርማንስ ያሳየበትና በአዲስ አሰላለፍ በአዲስ ፎርሜሽን መጥቶ 3 ነጥብ ያገኘበት ነበር። በተለይ አርነ ስሎት ከጨዋታው መጠናቀቅ በኋላ ማሸነፍ ይጠበቅብን ነበር የሚል ሀሳባቸውን ነው የተናገሩትና ይህ በትክክል የሚያስኬደን ሀሳብ ነው። ምክንያቱም ዛሬ ቢሸነፉ ኖሮ የበለጠ ከዚህ በኋላ የሚመጡትን ጨዋታዎች ያከብድባቸው ነበር። ግን ማሸነፋቸው ወደ ማሸነፍ መንገድ እንዲመጡ ከዛ ባለፈ ደግሞ ወደ ማሸነፍ ስነ ልቦና እንዲመለሱ የሚያደርጋቸው ነው። ቀጣይ ተጋጣሚያቸው ደግሞ ብሬንትፎርድ ነው በዚህ በፕሪሚየር ሊጉ። ከዛ ክሪስታል ፓላስን በካራቦ ካፕ፣ በፕሪሚየር ሊግ አስተን ቪላን ከገጠሙ በኋላ በቻምፒየንስ ሊጉ ደግሞ ከከባዱ ሪያል ማድሪድ ጋር በሜዳቸው አንፊልድ ሮድ ተጠባቂ ጨዋታቸውን የሚያከናውኑ ይሆናልና በአውሮፓ ቻምፒየንስ ሊግ በተለይ እንደዚህ አይነት ከባባድ ጨዋታዎችም ስላሉ እንዲህ አይነቶቹን ጨዋታዎች ማሸነፍ ለዚህ ቡድን የሚሰጠው ጠቀሜታ ቀላል የሚባል አይደለም። ቅድም እንዳልኩት ከባባድ ተጋጣሚዎች አሉ። ብሬንትፎርድ፣ ክሪስታል ፓላስ፣ አስቶን ቪላ፣ ሪያል ማድሪድ፣ ማንቸስተር ሲቲ። እነዚህ እንግዲህ እስከ ህዳር ወር ኢንተርናሽናል ብሬክ መግቢያ ድረስ የሚደረጉ በጣም ከባባድ የሚባሉ ጨዋታዎች ናቸውና በዚህ ሁኔታ ደግሞ ወደ አሸናፊነት መመለሳቸው ለአርነ ስሎትና ለተጫዋቾቻቸው በጣም ጥሩ የሚባል ዜና ነው ማለት ይቻላል። ቼልሲን በመቅደም እንግዲህ ቼልሲ 11ኛ ደረጃ ላይ ነው የሚገኘው። እነሱ ደግሞ በ4 ንጹህ ጎልና በ6 ነጥብ 10ኛ ደረጃ ላይ ተቀምጠዋል። እናንተስ ጨዋታውን እንዴት ተመለከታችሁት? ለእናንተስ ጨዋታው እንዴት ነበር? ሀሳቦቻችሁ ልታጋሩን ትችላላችሁ። ሊቨርፑል ግን ከተከታታይ 4 ጨዋታዎች በኋላ ወደ ድል እና ወደ አሸናፊነት የተመለሰበት የአውሮፓ ቻምፒየንስ ሊግ ምሽት ሆኖለታል ማለት ነው።